ወሃቢ ኢትዮጵያ ላይ የሸሪያን ሕግ አያደርገውም። የማንም ልቃሚ ማድረግ አትችልም። ሸሪያ ሕግ የኢትዮጵያን ሕግ አይመለከተው። ሂድና አረብ ሀገር ተገረድበት። ኢትዮጵያ ላይ ይሄ ሕግ አይሰራም። ክርስቲያን ገረድ እያረግ ክርስቲያን ላንተ እየከፈለ የክርስቲያን ሴቶችን ላንተ ግርድና እያረግ እየተጋደምክባቸው አይኖርም። ይሄ ወሃቢ እንደ ቀልድ የተጀመረው ዛሬ እዚህ ቦታ ላይ ደርሷል። ዝም እየተባለ ከቨር እየተደረገ ጧፍ አብራ ምን አብራ ነጭ ልበስ አዋፋት ዝማሬ ገለመሌ እያለ እያጭበረበረ ይህን ፖለቲካ ተሰርቷል እስከ ዛሬ። ከዚህ በኋላ ስራው ከዚህ በኋላ እንዳይሰራ በደንብ አድርገን እንሰራበታለን። ወሃቢ ነው የገደላቸው ያጠፋቸው ወሃቢ ነው። ቪዲዮዎቹን ላኩልኝ። ቃል በቃል ይናገራሉ። ለመንግስት መሬቱን ያስረክባሉ። ምን እንደሚያደርጓቸው ልንገራቸው። አንድ ቤተሰቡ ሙሉን ነው የሚጨርሱት። ከነ መሬታቸው ከነ ምናምን ሙሉን ሲጨርሷቸው የሚጠይቅ አካል የለም። ምን ያደርጋሉ? ሄደው ለሽመልስ አብዲሳ ይሰጡታል። ለክልሉ አስተዳዳሪ ይሰጣሉ። መሬቱ እዚህ ጋር የሚኖር ሰው የለም ብለው ይሰጣሉ። መልሶ ያኛው ለነሱ ይሰጣቸዋል። የለም እንዴ በቃ እናንተ ተጠቀሙበት። ከዛ በኋላ መስጊድ ይሰሩበታል። 100,000 ካሬ ሜትር እንደዚህ አድርገው ዘርፈዋል። እዛ ላይ የነበሩ እዛ ቦታ የሚኖሩ ሰዎች ኦሎፌሰድን ጠፉና መሬቱ ለመንግስት ተሰጠ። ምን ያህል መሃይም እንደሆኑ የአረብ ገረዶች እንደሆኑ በዚህ ታውቃለህ። ሰውን በመግደል አምልኮን አስፋፋለሁ የሚል አረመኔያዊ አካሄድ ነው የሚሄዱት። እግዚአብሔር ያሳያችሁ። ሰውን ገለህ፣ ሰውን ጨፍጭፈ፣ ሰውን አርደ እኔ የኔ ሃይማኖት ያድግልኛል። ሰብካ አይደለም፣ አስበው፣ ሰብካ አይደለም፣ ትምህርት ሰጥታ አይደለም፣ በማስፈራረቱ ወይ ትሰልማለህ ወይ ትጠፋለህ በሚል አድርጎ እያደረጉ ነው የሚያደርጉት። ወሃቢ የሚባል ኢትዮጵያ ላይ እግዚአብሔር ይስጥ። እፎይ አጋልጠ፣ እነዚህን ቆሻሻዎች አጋልጠ ፊት ለፊት አውጥተሃል። ወሃቢ የሚባል ሊባል፣ ወሃቢ የሚባል ነፍስ በላ ደም ጠጭውን አጋልጠሃል። ሀባሽ የሚባል ሙስሊሞች ጋር ምንም ችግር የለውም። ምንም እነዚህ ናቸው ወሃቢ የሚባሉት መጥተው ኢትዮጵያ ላይ በቃ ዘር በማጥፋት ነው የሚያምኑት። ትጠፋታለህ። ካፊር ነው የሚሉ ከሃጂ ነው የሚል አንድ ክርስቲያን ሙስሊምን ከሃጂ ብሎ አይሳደብም። አንድ ከሃጂ ካፊር አላህን የካደ ብሎ ይላል። አላህን አላውቀውም እኔ አሁንም እነግርሃለሁ። አሁን ግብሽ አላውቀውም፣ ምንም አያረግም። እኔ እነግርሃለሁ። አንተ እኔ ማለት ትችላለህ፣ መብትህ ነው። ያንን ስላልከ ግን እኔ አላጠፋም። ማጥፋት ከቻለ እሱ ነው የሚያጠፋው። ማጥፋት የሚችል አምላክ ካለ እሱ ማድረግ ይችላል። እሱ ነው የሚያደርገው እንጂ አንተ አይደለም። ለአላህ እነሱ ጠበቃ ናቸው። የአላህ ጠበቃዎች እነሱ ናቸው። ለአላህ ብለው የሚገሉልን እነሱ ናቸው። የሚያጠፉ እነሱ ናቸው። ምን ታዲያ አምላክ ነው ጋንግስተር ነው ያላቸው? እስቲ ንገረኝ። ጋንግስተር ነው ያለው? አምላክ ነው ያለው? ለነብዩ መሐመድ ጠበቃቸው እነሱ ናቸው። ገዳዮቹ እነሱ ናቸው። ነብዩ መሐመድን ተናገርክ መጥቶ ቤተሰብን የሚያጠፋለ እሞትላለሁ እሰዋላለሁ የሚል እነሱ ናቸው። እሱ ምንም ማድረግ አይችልም። በጉልበተኞች የተፈጠረ ሃይማኖት እንደሆነ በዛ ታውቀዋል። ኢየሱስን ስለሰደብከው የኔን ጌታ እኔ አይሞቀኝ አይበርድኝ፣ ምንም የጥፍሬ ቆሻሻ አይሰማኝም። ኢየሱስን ብሰድበው ለምን? ስለሚመልስ የሁሉም ጌታ ስለሆነ ኃያል ስለሆነ መልስ የሚሰጠው እሱ ስለሆነ እኔ አልደባደብለትም። የእናንተ የምትደባደቡለት አምላክ ነው ያላችሁ። የምትደባደቡለት ነቢይ ነው ያላችሁ። እናንተ የምትገሉለት ነቢይ ያላችሁ፣ የምትደባደቡለት ነቢይ ያላችሁ። ዋሻው የምትደባደቡለት የምትጨፈጭፉለት አለ። ለዛ ነው የምትጨፈጭፉት። አርሲ ላይ የምትጨፈጭፉት ታዲያ የምትገሉለት ስለሆነ አይደል እንዴ? ሌላ ቢሆንማ ምን ችግር አለው? በሰላም ሰው ይኖር ነበረ። በሰላም ይኖር ነበር እኮ ሲኖርም ነበር ኢትዮጵያዊ። ለምን በኢህአዴግ ጊዜ ይሄ ነገር አልተፈጠረም? በኢህአዴግ ዘመን ይሄ ነገር ለምን አልተፈጠረም?
ቤተ ክርስቲያኖች ለምን አይቃጠሉ? እናቱ የወለደችው ያደርገው። እንደመጡ አይደል እንዴ ሶማሌ ክልል ላይ 14 ቤተ ክርስቲያን ያቃጠሉት? እንደመጡ አይደል እንዴ ኦሮሚያ ክልል በየጊዜው የሚያቃጥሉት? የአማራ ሃይማኖት እያለ የውጭውን ማየት አይችሉም። ምክንያቱም አጥበው ስለፈጠሯቸው ጭንቅላታቸው ለሌላ አይሰራም። እንዴ ራሽያ ያለው ኦርቶዶክስ ምን ሊባል ነው ብሎ አይጠይቅም። ግሪክ ያለው ኦርቶዶክስ ምንድን ነው ብሎ አይጠይቅም። አርሜኒያን የሆነን ኦርቶዶክስ ምን ሆነ ኦርቶዶክስ የሆነ ብሎ አይጠይቅም። የጠበበ ጭንቅላት ስላላቸው ዶማና ከብት ስለሆነ የማይጠይቅ ስለሆነ ምን ይሆናል? ሁልጊዜ ይበደላል። ስለዚህ አሁንም የምጠይቀው ምንድን ነው? የኦርቶዶክስ አባቶች ከአቅማችን በላይ ነው፣ እኛም በታትነውናል፣ እኛ እንዳንሰራ አድርገዋል። በመሀላችን ሳሪዮስ የሚባል አውሬን አስገብተዋል አሉ። ኦርቶዶክስ እንደፈለገች ብትጨፈጨፍ ሳሪዮስ የሚባል አውሬ አብሮ ነው። ከዚህ በፊት ቀሲስ በላይ የሚባል ነበር። ሲዘርፍ የነበረው ሰውዬ ሲባረር ተይዞ እጅ ከፍንጅ እስር ቤት ሲወረወር ሳሪዮስ የሚባለውን ደግሞ በጉልበት አመጡ። በጉልበት ነው የገባው። ብዙ ኦሮሞ ምኖች አሉ፣ ኦርቶዶክስ አባቶች አሉ፣ የተከበሩ አንቱ የተባሉ ስለ እውነተኛዋ እምነት የሚከራከሩ አሉ። እነሱ አይፈልጉ። የሚፈልገው ኦርቶዶክስን የሚበድላት። ስለዚህ ዲያቆን ሄኖክ የአንተ ነገር በደንብ እየተጣራ ነው፣ በቅርቡ ይደረስበታል። እውነተኛ መረጃውን ከነ ቪዲዮ እነ ዘመድኩን ያወጡታል። ዲያቆን ሄኖክ እየሰራው ያለው ነገር በደንብ ተጠንቶበታል፣ ተደርሶበታል። ስለዚህ ጥንቃቄ እንድታደርጉ እየነገርኳችሁ ነው። ይህን ነው የምለው። ሌሎቻችሁ የኦርቶዶክስ አባቶች ካላችሁ መታችሁ በዚህ ጉዳይ ላይ ሀሳብ መስጠት ትችላላችሁ። እጅግ የሚያም ጉዳይ ነው ይሄ። እጅግ የሚያም ጉዳይ ነው እየተሰራ ያለው። የአርሲ ኦርቶዶክስ ባላጠፉት ምንም ባላደረጉት ከኖሩበት ቦታ ላይ ከነ ልጆቻቸው ከነ ቤተሰቦቻቸው ነው የሚያቃጥሏቸው። ጨካኝ፣ ያውም ስም እየጠሩ አላሁ አክበር እያሉ። ሰው ገለ አምላክን ታመሰግናለህ? ምን አይነት እምነት ነው? እስቲ አስረዱን። ሰው ገድለ አላሁ አክበር ብለህ ታመሰግናለህ? እንደው ታመሰግናለህ? ሰው እየገደል ሰው እያረድክ ገዝግዘ አምላክህን ስሙን ትጠራዋለህ? እኔ ምን አይነት እምነት እንደሆነ ግራ እየገባኝ ነው። እንዴት ታመሰግናለህ? አንድ ሰው አርደ በየጊዜው የምናየው ነገር። ይኸው ቴዲ አፍሮ ያለው ነገር ውሸት ነው። ታዘቡ እስቲ። ዋሸ ቴዲ አፍሮ? ስታሳዱት ልትበሉት የነበራችሁት ቴዲ አፍሮ የተናገረው ውሸት ነው። ኢትዮጵያ ላይ ብልጽግና ፕሮፓጋንዳውን ይሰራልሃል። እናቷ አባቷን ቀብሬ እየሳቀች አባቴን ቀብሬ የአንድ ሰው ድምፅ ምን አለው ብላ የብልጽግና ተቀጣሪ መሆኗን በዛ ታውቃለህ። እንኳን አባቷ የሞተባት አባቷ ገበያ የሄደም አትመስልም። ሰርግ በሰኞ ቀን ሰርግ አማራ ክልል ላይ በግድ አስወጥተው ያስወጧቸውን ሰዎች ለምርጫ ብለው ቪዲዮ አስቀርጸው አሁን ምርጫ እየመረጠ ነው። አማራ ክልል ሰላም ነው። ታዲያ 3 ዓመት ሙሉ ለምን አማራ ክልል ላይ ጦርነት አለ? 3 ዓመት ሙሉ መከላከያ ምን ይሰራል? አማራ ክልል ላይ ምንም ጦርነት ከሌለ ምን ያደርጋል? ህዝባችንን እዚህ እዛ ከፋፍላችሁ ተጫወታችሁበት። ማንም በሌለበት ማንም በማይወዳደርበት ፖለቲካ ላይ ምርጫ ተደረገ ብላችሁ ህዝቡን ትጫወቱበት። ኳስ ሰው ቢያይ ፖለቲካ ታደርጉታላችሁ። የሆነች ነገር ላይ ደስታውን ታዋቂ ሰው ሲመጣ ደስታውን ቢገልጥ ወደ ፖለቲካ ተቀይሩታላችሁ። ኢትዮጵያ ሰላም ነች ትላላችሁ። የሆነ ነገር በመጣ ቁጥር ያንን ታደርጋላችሁ። ህዝቡን ፍጅት ታደርጋችሁት። የገደለው
ወሃቢ እንደሆነ ከመንግስት ጋር ተባብሮ በደንብ ተደርጎ ኦርቶዶክስን ክሊን አውት የማድረግ ስራ እየተሰራ ነው። ከ8 ዓመት በላይ ወሃቢ ይሄ አላህ አካል አለው ብሎ የሚያምን ነው። አርመኒዎች ናቸው፣ ጨካኞች ናቸው፣ በሸሪያ ካልተዳደራችሁ ብለው የሚያጠፉ ናቸው። እና ዘመድኩን በጣም ኢንፎርሜሽን ስላለው ዘመድኩን ሲገባ አብራችሁ በመሆን ይህን ነገር እንትን ማለት አለባችሁ ብዬ አስባለሁ። ማን ናቸው? እዚህ ውስጥ የምታውቋቸው ሰዎች አሉ? ከስር ካሉ ንገሩኝ፣ መግባት ይችላሉ። ታስታውሳላችሁ? በብዙ ጊዜ በኢህአዴግ ጊዜ ድምፃችን ይሰማ ብለው ይዋሹ ነበር። እኛም ድምፅ ሆነን ነበር፣ እውነት መስለው ድምፃችን ይሰማ ምድረ እካክ ለካ እንረዳችሁ ነበረ አላማቸው። እና በኢህአዴግ ዘመን አንድ ተንፈሽ የሚል አልነበረም። ተንፈሽ የሚል አልነበረም። በስነ ስርዓት ያመልካሉ፣ በስነ ስርዓት የሚፈልጉትን ያደርጋሉ። ከዛ ውጪ አንድ ነገር የለችው። አንድ ነገር የለችው። ያን ነው ነው መሐመድ አይ ለጊዜው ሳቂ እነ መሐመድ ምናምን ለጊዜው መሳቅ መብት ነው። አባቴ አይዞ ማንም እኮ የሆነ ጊዜ ላይ ያዙ ይልቀቁኝ ማለቱ አይቀርም። ጀግና መጫወተው አይቀርም ለተወሰነ ጊዜ መብት ነው። አሁን ሳቅ ችግር የለም። ነገሮች የተስተካከሉ ጊዜ ደግሞ ምን እንደሚሆን ታያላችሁ። ማንም ለጊዜው ጀግና የሚጫወት የምን የጊዜ እንጂ የሰው ጀግና የለው። እኛ ስለሞቱ ሰዎች ነው የምናወራው። ኤምቢሲ 10 አትጻፍ ባክ መሀይም አትሆን። ስለ አክሱም ለማስረዳት አትሞክር። ዶማ 10 አትጻፍ። ያቁታል እውነታውን እያወቁ ነው ሌላ ነገር ውስጥ የሚገቡት። 10 ይጽፋል መሀይም ይመስል። ለማስረዳት ነው የምትሞክረው እንዴ? ምን አይነት ጭንቅላት ነው ያለ? አስሬ ነው የምትጽፈው። አክሱምን ምንም የተፈጠረ ፈጣሪ በሚያውቀው እስከ ዛሬ አልተጮህም። ፖለቲካ ለማስነሳት የተፈለገ ነገር ነው። አክሱም ላይ መስጊድ ካልሰራን ነው። አክሱም ላይ መስጊድ አይሰራም። መካ ላይ ቤተክርስቲያን ልስራ እንደማለት ነው። ይሄን ማንም ያውቀዋል። ይሄ ደግሞ ወሃቢ ነው የሚለው፣ ማንም ሌላ የሚለው የለም። ወሃቢው ገና ቤት ላይ መስጊድ ልስራ ነው የሚለው፣ ሚስትን ልውሰድ ነው የሚለው። ችግር የለባቸውም እነሱ። እስከ ዛሬ ይህን ያህል ዘመን ሲኖር ስለ አክሱም ድምፅ ሰምታችሁ ታውቃላችሁ? ትግራይ ላይ በሃይማኖት ጉዳይ ጸብ ሰምታችሁ ታውቃላችሁ? አንድ ነገር ሰምታችሁ? አሁን ነው የተጀመረው። ምን እዚህ እየገደሉ ምክንያት ይፈልጉና አክሱም አማራ ክልል እንዳይሉ እግዚአብሔር ይመስገን የአማራ ክልል ተዋደው ተከባብረው ነው የሚኖሩት። እንደዚህ አይነት ችግር የለባቸው። አማራ ክልል ላይ ምንም አይነት እንደዚህ አይነት ችግር የለባቸው። ወሎ ላይ ነው የሚጨርሷቸው። ካየ አጣዬ ላይ ከሄድክ በሙሉ ክርስቲያኖች ሆን ተብለው ኢቭን ሙስሊሞች ሆን ተብለው ይጨፈጨፋሉ። ለምን? ለነሱ የሚመች አይነት እምነት የላቸው። ከክርስቲያኖች ጋር መዋደድ አይችሉም። ክርስቲያንን ጥላ ካፊር ነው ከሃጂ ነው ብለው ነው የሚያስተምሯቸው። ከሃጂ ነው ያንተን ዝምባ ማረባ አመልክልሃለሁ። እውነትህን ነው። ከአረብኛ ውጪ የማያውቅ አምላክ አመልክልሃለሁ አልክ እንዴ?
በከቻ መሀይ እና አባቶች ካላችሁ ሌሎቻችሁ አልፈልጋችሁም። አባቶች መናገር የሚፈልጉ አባቶች እንደ ትላንትናው ማታ ካሉ መጥተው መናገር ይችላሉ። በዚህ ጉዳይ ላይ አባቶች ነው መናገር ያሉበት። አባቶች መናገር ይችላሉ። ለሊቢያ ድምፁ ነን የምትል ኢሳት አልሆንም። ባናት ተጠቀል ወደ ነው የሄድከው ሊቢያ። ለምን አይዘቀዝቁ? ምን አባ ነው ድምፅም ሆነ እከካ ብርን ከፍለ ወደ እዛ ሀገር ልኑር ብላ አይደል ሄድከው እንዴ? ለምን አይዘቀዝቁም? ደስታዬ ግልጽ አድርጌ ልንገር። ሊቢያ ላይ ወደ የምትሄድ ሰው ካለ የራስ ጉዳይ፣ ይዘግዝቁ እያልኩ አጀንዳ ለማስቀየር እንዴት አድርገው እንደሚመጡ ታያላችሁ። አርሲ ላይ ስለሚጨፈጨፈው አይደለም የሚፈልገው። ሊቢያ ላይ አውሮፓ ሸውጄ ገንዘብ ከፍዬ ሊድ የሚል ሌባና ወሮ በላ የተሰበሰበ እሱን ነው ድምፁን ልኝ የምትለው። ይዘግዝቁ እያልኩ ክፉዎች ናቸው። የነሱን ጥቅም ብቻ ነው የሚፈልጉት። የሚሞተውን የሚጨፈጨፈውን አርሲ ላይ አይሞቃቸው አይበርዳቸው። ስለ ሊቢያ ድምፁን መቼም አልሆንም ልንገር። መቼም ሊቢያ ላይ ወደነ ሄድከው የራስ ጉዳይ። ደግሜ እነግራለሁ። ሊቢያ ላይ ወደነ ሄድከው ይዘግዝቁ፣ አይመለከተኝም። ሌላ ሀገር ስላለኸው አይመለከተኝም። እኔም ማውራው በገዛ ሀገሩ ላይ እየኖረ በገዛ ህዝቡ ላይ በሰላም የሚኖረውን ክርስቲያን ለሚጨርስብኝ እንጂ ስለሌላው ድምፅ አልሆነም። ብሎክ አርጉልኝ ለሊቢያ ለሚለው ብሎክ አርጉልኝ። ቶሎ በሉ። ብሎክ አርጉልኝ። እነዚህ ቶሎ ብሎክ አርጉልኝ። ብሎክ አርጓቸው። ምንም ድምፅ አይደለም። ምንም ፈጣሪ ምስክሬ እንዲህ ሲያርዱ ባይ አልሆነም። እውነቱን ነው የምነግርህ። ሲያርዱ ባይ አልሆነም። አይመለከተኝ። ወደ 1 ሚሊዮን ከፍለ ሄድክ ሰውነ ለምን ሲያርዳ አይሆንም? አይመለከተኝ። ምን አገባኝ? ወደ ፈቅደ ሄድከው ነው። ስለዚህ ያን ነው የምናገረው። አጀንዳ ለማስቀየር በብዙ መንገዱ ይመጣሉ። በብዙ መንገዱ ይመጣሉ። አጀንዳው እንዲቀየር የምን የኦርቶዶክስ ድምፅ እንዲታፈን፣ የኦርቶዶክስ የምትጨፈጨፈው ኦርቶዶክስ የምትታረደው እንድትታፈን ያደርጋሉ። ይህን ነው ሌሎቻችሁ የምትልኩልኝ። እባካችሁ በዚህ ጉዳይ ላይ ሌሎቻችሁ የምትልኩልኝ ምንም እዚህ ነገር ላይ ከአባቶች ውጪ የማናገረው የለም። አባቶች ካሉ አባቶችን አናግራለሁ። አባቶች ነው ስለዚህ የሚመለከታቸው። ትናንትና ማታ ከአቅማችን በላይ ሆነዋል። የእኛ አባቶችን ድምፅ የሚሆኑትን ከአሜሪካ እንዳይገቡ፣ ከሌላ ሀገር ያሉት እንዳይገቡ፣ በሀገር ውስጥም ያሉትን ሌላ ቦታ አርፈው ቁጭ እንዲሉ ድምፅ አንድም እንዳይሆኑ ነው የሚያደርጓቸው። ይሄ ነው እየሆነ ያለው። ስለዚህ እጅግ እጅግ አዝናለሁ። አደራ ሙሉ ቲክታክ ጌመሮች መጥተው ታዋቂ ተብዬ ዝም ሲሉ እየገባችሁ ፍትህ ለአርሲ እያላችሁ ጻፉባቸው። ፍትህ አርሲ ላይ ለሚጨፈጨፍ በሙሉ እያላችሁ ጻፉባቸው። በጣም ነው የሚያመው። በጣም 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 እጅግ ያሳዝናል። ሰላማችሁ ይብዛልኝ። መልካም ቀን